ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኮምቦልቻ ከተማ በደረሰ የመኪና አደጋ አብዛኞቹ ሴቶች የሆኑ ከ30 በላይ ሰዎች ሞቱ። በአማራ ክልል ኮምቦልቻ ከተማ በደረሰ የትራፊክ አደጋ እናትና ልጅን ጨምሮ 31 ሰዎች መሞታቸው የከተማው ፖሊስ አስታወቀ። 64 ሰዎች አሳፍሮ ከደሴ ተነስቶ ወደ አዲስ አበባ ሲጓዝ የነበረ አውቶቡስ በኮምቦልቻ ከተማ ሀርጎ በሚባል ስፍራ በገጠመው አደጋ ነው ሰው ሕይወት ያጠፋው። በአደጋው ሕይወታቸው ከጠፉ መንገደኞች በተጨማሪ ሌሎች ተሳፋሪዎች ላይ ከባድና ቀላል ጉዳት መድረሱን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሙሄ ለቢቢሲ ተናግረዋል። ሰኞ ሰኔ 8 2018 ዓ.ም ከጠዋቱ 12 ሰዓት ላይ የተነሳው የሕዝብ ማመላለሻ አውቶቡስ በጉዞ ላይ ሳለ ከ100 ሜትር በላይ ጥልቅ ካለው ገደል ውስጥ በመግባቱ ነው አሰቃቂ አደጋ የደረሰው። ሕይወታቸው ካለፈው 31 ተሳፋሪዎች በተጨማሪ 33ቱ መንገደኞች ከባድ እና ቀላል የአካል ጉዳት እንደደረሰባቸው እና በኮምቦልቻና ደሴ ሪፈራል ሆስፒታል በሕክምና ላይ እንደሚገኙ የፖሊስ አዛዡ ተናግረዋል። በአደጋው ከፍተኛ ጉዳት የደረሰባቸው ሰዎች በመኖራቸው የሟቾች ቁጥር ሊጨምር ይችላል የሚል ስጋት እንዳለ ኮማንደሩ ገልጸዋል። በትራፊክ አደጋው ምክንያት የሞቱ 11 ወንዶች እና 20 ሴቶች መሆናቸውን ኮማንደር ጌታቸው ገልጸዋል። ከሟቾች መካከል እናትና ልጅ ጨምሮ አብዛኞቹ ሴቶች ናቸው። የሕዝብ ማመላለሻ አውቶቡሱ አሽከርካሪና ረዳቱም በአደጋው ሕይወታቸው ማለፉ ተነግሯል። ከ30 በላይ ሰዎች ሕይወት የጠፋበት የዚህ ከባድ የተሽከርካሪ አደጋ ምክንያት ለማወቅ ፖሊስ ምርመራ እያደረገ እንደሆነ የፖሊስ መምሪያው አዛዥ ጨምረው ገልጸዋል። አደጋው የደረሰበት ስፍራ ጠመዝማዛ ከመሆኑ ጋር ተያይዞ ከዚህ ቀደም በተደጋጋሚ አደጋ የሚከሰትበት ስፍራ መሆኑንም ኮማንደሩ ጌታቸው ለቢቢሲ አስረድተዋል። ቦታው ለአደጋ ተጋላጭ ከመሆኑ የተነሳ ፖሊስ ለአሽከርካሪዎች የጥንቃቄ መልዕክት በማዘጋጀት በጥንቃቄ እንዲያሽከረክሩ ግንዛቤ የመፍጠር ጥረት መደረጉን አዛዡ ተናግረዋል። ከዚህ ቀደም የደረሱ አደጋዎች ከጥንቃቄ ጉድለት ከመንዳት እና ጫት ቅሞ ከማሽከርከር የተያዙ መሆናቸውን ጠቅሰዋል። አሽከርካሪዎች እንዝላልነት እና የተሽከርካሪዎች በየጊዜው ጥገና እና እድሳት ያለማድረግ ችግር ያስከተለ ነው ሲሉም የአደጋውን መንስኤ አስረድተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።